እስራኤል ለሶማሌላንድ የነፃና የሉዓላዊ አገርነት እውቅና በይፋ ሰጣለች። ይህ የእስራኤል ውሳኔ በቅርቡ ከጎረቤት ሀገራት ወደብ ለመጠቀም በሚል እንቅስቃሴ ለጀመረችው ግብፅ ትልቅ ራስ ምታት መሆኑ ተነግሯል። ወዳጅነቷን ከእስራኤል ጋር ያጠበቀችው ኢትዮጵያ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት የ5000 ኪሎ ሜትር መስመር ጥናት ማጠናቀቋ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። እስራኤል ከሶማሊያ ተነጥላ ነፃ አገርነቷን ላወጀችው ሶማሌላንድ የነፃና ሉዓላዊ አገርነት እውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አድርገዋል። ይህ የእስራኤል ውሳኔ ከ3 አስርት ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነፃ አገርነት እውቅናን ስትጠብቅ ለቆየችው ሶማሌላንድ የመጀመሪያው የአገርነት እውቅና ነው። ጠቅላይ ሚኒስትር ኔታንያሁ እስራኤል የሶማሌላንድ ሪፐብሊክን እንደ ነፃና ሉዓላዊ አገርነት በይፋ እውቅና መስጠቷ ለአፍሪካ ቀንድ አካባቢ ትልቅ ዲፕሎማሲያዊ እርምጃ ነው ተብሎለታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሶማሌላንድ ሪፐብሊክ ፕሬዝደንት የጋራ ስምምነት መፈራረማቸው ነው የታወቀው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነፃነቷን አወጃ በሌሎች ሀገራት እውቅና ሳታገኝ የቆየችው ሶማሌላንድን ነፃና ሉዓላዊ አገር በማለት እውቅና ሰጠዋታል። ይህንን ይፋዊ እውቅና በተመለከተ ጠቅላይ ሚኒስትር ኔታንያሁ የአገሪቱ የውጭ ጉዳይ ሚኒስትር ጌዲዮን ሳአር እንዲሁም የሶማሌላንድ ፕሬዝደንት የጋራ ስምምነት ተፈራርመዋል። ስምምነቱ የተፈረመው በፕሬዝደንት ትራምፕ አነሳሽነት በቀረበው የአብርሃም ስምምነት አማካኝነት መሆኑ ተገልጿል። ኔታንያሁ የሶማሌላንድ ፕሬዝደንት አብዱርሃማን ሞሐመድ አብደላን እንኳን ደስ አሎት ያሉ ሲሆን ሰላምና መረጋጋት ለማምጣት ያላቸውን ቁርጠኝነትና የሚሰጡትን አመራር አድንቀዋል። እስራኤል ሉዓላዊነቷንና ነፃነቷን እውቅና የሰጠችውን ውሳኔ በደስታ እንደምትቀበል ሶማሌላንድ ባወጣችው መግለጫ ገልጻለች። ይህም ዓለም አቀፋዊ ሕጋዊነትን ለማግኘት ባላት ረዥም ጉዞ ታሪካዊ ምዕራፍ እንደሆነ አሳውቃለች። ሶማሌላንድ አክላም እስራኤል ከበርካታ አረብ ሀገራት ጋር የገባችውን የአብርሃም አኮርድን ለመቀላቀልና በመካከለኛው ምስራቅና በአፍሪካ ሰላም፣ መረጋጋትና የጋራ ብልጽግና ላይ ያነጣጠረ ትብብርን ለማጠናከር እንደምትፈልግ ገልጻለች። መግለጫው በሶማሌላንድና በእስራኤል መካከል በተለያዩ ዘርፎች ሙሉ ዲፕሎማሲያዊ ግንኙነት ለመመስረትና ያላቸውን ትስስር ለማጠናከር ያለውን እቅድም አረጋግጧል። ኢትዮጵያና እስራኤል ከቅርብ ዓመታት ወዲህ ያላቸውን ግንኙነት እየተጠናከረ መምጣቱን ጉዳዩን ይበልጥ ውስብስብ እንዳደረገው ባለሙያዎች ገልጸዋል። ኢትዮጵያ ለኢኮኖሚዋ ለሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ሲሉ በኢትዮጵያ የእስራኤል አምባሳደር የሆኑት አምባሳደር አብርሃም ንጉሴ ከዚህ ቀደም መግለጻቸው የሚታወስ ነው። በዚህም እስራኤልም ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን ናት ብለዋል። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደር አብርሃም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆናቸውን ጠቅሰዋል። ይህንን ደግሞ በዓለም አቀፍ መድረክም በተባበሩት መንግስታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች ሲሉ ተናግረዋል። ይህ መደጋገፍ ግን በኢኮኖሚውም በጤናውም በግብርናውም ያለ መሆኑን ጠቁመዋል። የእስራኤል የምክር ቤት አባል ዶክተር ጸጋ ፈንታውን በበኩላቸው የኢትዮጵያ የባህር በር ጥያቄን በተመለከተ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲ መንገድ የማግኘት መብቷ የተጠበቀ ነው ሲሉ ተናግረዋል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ እንደሌለ አንስተዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለች ሲሉ ገልጸዋል። እስራኤል ከየመን ሁቲዎች የሚደርስባትን ጥቃት ለመቋቋም በምስራቅ አፍሪካ የኔ የምትለው አጋር ትፈልጋለች የሚሉ የፖለቲካ ተንታኞች አሉ። ሁለቱ ሀገራት ካላቸው ታሪካዊ ግንኙነት አንጻር ይህንን ጉዳይ በብቃት ለመፈጸም ለእስራኤል ከኢትዮጵያ የተሻለ አጋር በአካባቢው እንደማይኖርም ጠቅሰዋል። ኢትዮጵያ ከሶማሊያ ተገንጥላ ራስ ገዝ ከሆነችው ሶማሌላንድ ጋር የባህር በር ማግኘት የሚያስችላትን የመግባቢያ ሰነድ ታህሳስ 22 ቀን 2016 ዓ.ም መፈራረሟ ይታወሳል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የቀድሞ የሶማሌላንድ ፕሬዝደንት ሙሴ ቢሂ አብዲ የግዴታ ተፈጻሚነት የሌለውን ይህንን የመግባቢያ ሰነድ የተፈራረሙት አዲስ አበባ ላይ በተካሄደ ስነ ስርዓት ነው። በዚህ ስምምነት መሰረት ኢትዮጵያ ከሶማሌላንድ ወደብ 20 ኪሎ ሜትር ገደማ ወደብ ታገኛለች ተብሎ ነበር። በምትኩም ሶማሌላንድ ከኢትዮጵያ አየር መንገድ አሊያም
ኢትዮጵያም ከኢትዮ ቴሌኮም የተወሰነ ድርሻ እንደምታገኝ በመንግስት በኩል መገለጹ የሚታወስ ነው። ይህንን ስምምነት ተከትሎ አስቸኳይ ስብሰባ የጠራችው ሶማሊያ ስምምነቱ ፍጹም ተቀባይነት የሌለው ነው ስትል በጊዜው ውድቅ ማድረጓም የሚታወስ ነው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በወቅቱ ግብፅ ከሶማሊያ ጎን ለመቆም ያላትን ጠንካራ አቋም በወቅቱ መግለጻቸው የሚታወስ ነው። በርበራ በሶማሌላንድ ሰሜናዊ የባህር ዳርቻ በሚገኘው የኤደን ባህረ ሰላጤ ላይ ትገኛለች። የሶማሊያ መንግስት በበርበራ የሚገኘውን ወደብና ወታደራዊ አየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ሀሳብ አቅርባ የነበረ ቢሆንም ከዚያ ወዲህ ግን በአሜሪካ በኩል ምንም የተባለ ነገር አለመኖሩም የሚታወስ ጉዳይ ነው። ከዚሁ ጎን ለጎን ግብፅ የኤርትራና ጅቡቲ ወደቦችን ለማልማት ከሀገራቱ ጋር ከስምምነት መድረሷን ዘናሽናል ጋዜጣ መዘገቡም ይታወቃል። ግብፅ ለማልማት የተስማማችው የኤርትራውን አሰብና የጅቡቲውን ዶራሌ ወደብ መሆኑን ዘገባው ጨምሮ ጠቅሷል። ኤርትራ የአሰብ ወደብን ግብፅ አሻሽላ እንድትገነባው ከስምምነት የደረሰችው ባለፈው ጥቅምት ወር ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ባቀኑ ጊዜ እንደሆነ ዘገባው ጨምሮ አመላክቷል። የጅቡቲው ዶራሌ ወደብ ደግሞ የኢትዮጵያ ዋነኛ የዓለም አቀፍ ንግድ መውጫና መግቢያ በር እንደሆነ ይታወቃል። ግብፅ ከሁለቱ ወደቦች የጦር መርከቦቿን ነዳጅ ለመሙላት የሚያገለግል ጣቢያ ታቋቁማለች ተብሎ ይጠበቃል። ኤርትራና ጅቡቲ ከግብፅ ጋር እነዚህን ስምምነቶች ስለማድረጋቸው እስካሁን በይፋ የገለጹት ነገር የለም። በሌላ በኩል ደግሞ ኢትዮጵያ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት የ5000 ኪሎ ሜትር መስመር ጥናት ማጠናቀቋ ታውቋል። ኢትዮጵያ በርበራ፣ ሞምባሳ፣ ጅቡቲና ፖርት ሱዳንን ጨምሮ በዙሪያዋ ያሉ ሁሉንም ወደቦች በባቡር መስመር ለማገናኘት የ5000 ኪሎ ሜትር የባቡር መስመር ጥናት ማጠናቀቋን የትራንስፖርትና ሎጂስቲክስ ሚኒስቴር ነው ያስታወቀው። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርሆ ሐሰን እንደገለጹት ሀገሪቱ በዙሪያ ያሉ ወደቦችን በባቡር ለማገናኘት ሰፊ እቅድ ይዛ እየሰራች ትገኛለች። ጥናቱ የተጠናቀቀው የ5000 ኪሎ ሜትር መስመርም ይህንን የትስስር እቅድ ለማሳካት ያለመ መሆኑን አብራርተዋል። የኢትዮ ጅቡቲ ባቡር ትራንስፖርት ባለሙያዎች ስራውን ከተረከቡ በኋላ የጥገና አቅማቸውን እያሳደጉ መሆኑን የገለጹት አቶ በርሆ ወደቦችን ለማገናኘት የተጠኑ አዳዲስ የባቡር መስመሮችም ወደ ተግባር እንዲገቡ አስፈላጊው ጥረት እየተደረገ መሆኑን አመላክተዋል። ይህ የባቡር መስመር ልማት ዝርጋታ የአገሪቱን የሎጂስቲክስ ቅልጥፍና በእጅጉ እንደሚያሳድገው ይጠበቃል። እስራኤል፣ ኢትዮጵያ፣ ግብፅ፣ ሶማሌላንድ እና ሌሎችም የምስራቅ አፍሪካ ሀገራትና ተጎራባች ሀገራት በአካባቢው ላይ እያደረጉ ያሉት እንቅስቃሴ የአካባቢውን የጂኦፖለቲክስ ሁኔታ የሚወስን መሆኑን የፖለቲካ ባለሙያዎች እየገለጹ ይገኛሉ።